ኢትዮጵያኖች በአየር ትራቨል ኢንዱስትሪ ከአፍሪካ በቀዳሚ ደረጃ ከዓለም ደግሞ ከትላልቆቹ ግዙፍ አውሮፕላኖች አንዱ ለመገንባት ችለዋል። ባለፉት 80 ዓመታት የነበሩት አመራሮች እና ሰራተኞች እና የነበረው መንግስታትም ሲከተሉት በነበረው ፖሊሲና ጥረት ጠንካራ አየር መንገድ መገንባት ችለናል። ስለዚህ የኢትዮጵያ አየር መንገድ በጣም የላቀ ውጤት ያለው አንጋፋ የረጅም ጊዜ ስኬቱን ደግሞ በቀጣይነት ያስቀጠለና ጠንካራ መሰረት ያለው ጠንካራ አቅም የገነባና ኢትዮጵያኖች ለሀገራቸውም ለአፍሪካም ለዓለምም ያበረከቱት ትልቅ ግዙፍ የመንግስት የንግድ ኩባንያ ነው። ስለዚህ በዚህ ሁላችንም እንኮራበት አንጋፋ ታሪክ ነው። በ80 ዓመታችሁ ላይ በመድረሳችሁ ሁላችንም እንኳን ደስ አለን ላለው መጀመሪያ በአጠቃላይ የአየር መንገዳችን ለኢትዮጵያ የሀገረ መንግስት እድገት በኢኮኖሚም በማህበራዊም በፖለቲካውም በተለይ ደግሞ ኢትዮጵያ ከሌሎች ዓለም ህዝቦች ጋር ያላትን የንግድ ትስስር የዲፕሎማሲ ትስስር አጠቃላይ ዓለም አቀፍ ግንኙነትንም በማሳለጥ ረገድ በከፍተኛ ደረጃ አበርክቷል። ስለዚህ ፈርጀ ብዙ ነው ማለት ይቻላል ማለት ነው። ለኢኮኖሚ እድገታችን በጣም አበርክቷል። ለንግድ ትስስራችን በጣም አበርክቷል። የዲፕሎማሲ ማዕከል እንድንሆን በጣም አበርክቷል። ኢትዮጵያኖች ከዓለም ጋር የሚያደርጉት ግንኙነት ያለ ኢትዮጵያ አየር መንገድ አይታሰብም ማለት ነው። ከጎረቤቶቻችንም ጋር ይሁን ከሌሎች አፍሪካ ሀገሮች እንዲሁም ከሁሉም የዓለም ማዕዘናት በከፍተኛ ደረጃ ከብዙ አፍሪካ ሀገሮች በቀዳሚነት ዲፕሎማሲያችንም ጠንካራ እንዲሆን በማድረግ ረገድ በጣም አግዟልና ለእድገታችን ለአገረ መንግስት አብሮነትም ራሱ በጣም ብዙ ነው ያደርገው። ከብዙ ሀገሮች በሚታይበት ጊዜ ብዙ ዶሜስቲክ ኤርፖርቶችን ያለውና ከፍተኛ የሆነ ዶሜስቲክ ኤር ትራቨል ያለው አገርም ነን እንደ አገር ማለት ነውና በዚህም የአገሩታም የውስጥ ለውስጥ ትስስሩንም በከፍተኛ ደረጃ አጠናክሯል። ኢትዮጵያ ከሌሎች አገሮች ጋር ያላትን የሁሉም አይነት ፈርጀ ብዙ ትስስሮችን በከፍተኛ ደረጃ አበርክቷልና በአጠቃላይ በማህበራዊ በኢኮኖሚ በፖለቲካና በዲፕሎማሲ ጠንካራ የሆነ አስተዋጽኦ አበርክቷል ማለት ይቻላል። አየር መንገዳችን ኢትዮጵያ አየር መንገድ እንግዲህ 100% የኢትዮጵያ መንግስት ንብረት ነው ከሲፈጠር ጀምሮ እስካሁን ድረስ ማለት ነው። በባለቤትነቱ መንግስት በጣም ብዙ ነገር ተጠቅሟል። በዋነኛነት ይሄን መሰለ ግዙፍ ተቋም ብዙ አሴት ያለው ይሄም ያክል ግዙፍ አገልግሎት በሁሉም ዘርፍ የሚሰጥ ተቋም ባለቤት ሆነናል ማለት ነው እንደ መንግስት። ስለዚህ ይሄ ራሱ ትልቅ ጠቀሜታ አለው። ሂዩጅ አሴት ሂዩጅ አገልግሎት ነው። ይሄ ሁሉ አገልግሎት የአየር አገልግሎት አለ፣ የኤርፖርት አለ፣ የአካዳሚው አለ፣ በጠቅላላ በጣም ትልቅ ነውና ስለዚህ በኢኮኖሚ ውስጥ ትልቅ ኢኮኖሚያዊ ሚና ያለው ግዙፍ የንግድ ተቋም በተለይ ደግሞ በቁልፍ መሰረተ ልማት ላይ አገልግሎት የሚሰጥ ተቋም ፈጥረናል፣ አሳድገናል፣ አብቅተናል። የዛም ሙሉ ባለቤት ሆነናል። በባለቤትነቱም ደግሞ በኢኮኖሚ ውስጥ የተሻለ ሚና ያለው ግዙፍ የመንግስት ተቋም እንዲፈጠር ተደርጓል ማለት ነው። ስለዚህ ከተቋም ግንባታ ከንግድ ተቋም ግንባታ ከአጠቃላይ ከኢንስቲትዩሽን ቢልዲንግ አንጻርም በጣም ከፍተኛ ተጠቅመናል ማለት ነው። እንደ ሌላ ሀገሮች ዲቪደንድ አንቀበለውም። አየር መንገዱን 100% ዲቪደንዱ ወደ መንግስት መግባት የነበረበት እንኳን ቢሆንም 100% ሪኢንቨስት ነው የምናደርገው ለአየር መንገዱ የተሰጠ ነው ማለት ነው በልዩ ኤክሰፕሽንስ። ይሄ የተለያዩ መንግስታትም ሲያስቀጥሉት የነበረ ፖሊሲ ነው። በተለይ ደግሞ አገራዊ ለውጡ ከመጣ በኋላ ደግሞ ይሄንን አጠናክረን የቀጠልንበት አሁን ደግሞ ትልቁንና ግዙፉን የቢሾፍቱ ዓለም አቀፍ ኤርፖርት ለመገንባት የሚያስችል ተጨማሪ ድጋፍ የሚደረግለት ነው የሚሆነው። ስለዚህ ይሄ ተቋም ባለቤት መሆናችን ከፍተኛ የሆነ አሴት እና ንብረት ሀብት እና አገልግሎት መፍጠር ይችላል። የዚህ አገልግሎትና ሀብት ባለቤት መሆን ይችላል። እንደገና ደግሞ በኢኮኖሚ ውስጥ ከፍተኛ ስኪል ያለው ስራ የሚፈጥር ተቋም ፈጥረናል ማለት ነው። በአካዳሚውም በዩኒቨርሲቲውም የሚፈጠሩት የስራ እድሎች እና የእውቀት ማዕከልነቱም በጣም ትልቅ ነው ማለት ነው። ስለዚህ ሂዩጅ ጆብ ክሬቲንግ ተቋም ነው። ለዛውም ሃይ ኤንድ ከፍተኛ ስኪል የሚፈጥር ተቋም ነው የፈጠር ነው ማለት ነው። ከስራ እድል ፈጠራ አንጻርም መንግስት በከፍተኛ ደረጃ ተጠቃሚ ነው። ቅድም ስንገልጸው የነበሩት በሙሉ አገልግሎቶች በተሟላ መልኩ ማግኘት የቻልነው የመንግስት ባለቤትነት በመሆኑ ነው። በግል ባለቤትነት ቢያዝ ኖሮ በዚህ ስኮፕ ድጋፍም አያገኝም፣ በዚህ ስኮፕ አፕሪሺየት አይደረግም፣ ምናልባትም በዚህ ደረጃም ሊያድግም አይችልም ማለት ነው ካለን አጠቃላይ ሶሺዮ ኢኮኖሚክ ስትራክቸር ኦፍ ሌቭል ኦፍ ዴቨሎፕመንት አንጻር በሚታይበት ጊዜ ማለት ነው። ስለዚህ በዚህ መልኩ ነው የሚታይ። ሌላኛው ኦነርሺፕ እና ኮመርሻል ሰክሰስ አንድ ላይ ሲንክሮናይዝድ በሆነ መልኩ መርጅ ያደረጉበት ነው የኢትዮጵያ አየር መንገድ። እንደ ሌሎቹ እንደሚሉት እንደነበረ የመንግስት ባለቤት ሲኮን የተወሰነ ፕሮፌሽናል ነጻነት ያጣል፣ ኮመርሻል ነጻነት ያጣል፣
ስትራቴጂክ ኮንቲኒቲ ያለው ጋይዳንስ ያጣል የሚል ነው የነበረው። 100% የመንግስት ነው። 100% ግን በንግድ መርህ ነው የሚሰራው። ፕሮፌሽናል ኢንዲፔንደንሱ እንደተጠበቀ ነው። ስትራቴጂክ ኦቨርሳይት፣ ስትራቴጂክ ሬጉሌሽን፣ ስትራቴጂክ ጋይዳንስ እንደ ሆሊስቲክ ገቨርንመንት ሰፖርት ደግሞ በየጊዜው ያገኛል ማለት ነው። ስለዚህ መንግስትም ኢንጀክት አድርገዋል። ኤርፖርቶቻችንም በሙሉ እኮ ሙሉ ለሙሉ ወደ አየር መንገድ ባላንስ ሺት እንዲገባ ተወስኖ ነው የተገባበት። በካቢኔ ተወስኖ የኢትዮጵያ ኤርፖርቶች ድርጅት የሚባል ነበር። የኢትዮጵያ ኤርፖርቶች ድርጅት እንደ አንድ ቢዝነስ ተቋም ሆኖ ወደ አየር መንገዱ እንዲቀላቀል ተደርገዋል። ይሄም በመንግስት ውሳኔ ነው የተደረገው። የተደረገበት ምክንያት ምንድነው? አየር መንገዱ በጣም ፕሮፌሽናሊ አገልግሎቱ የላቀ ነው። የኤርፖርት አገልግሎት ግን ያንን ማች ማድረግ አልቻለም። ስለዚህ ይሄም ያክል አቅም ያለው ድርጅት ለምን ይሄንን ራሱ ትራንስፎርም አያደርግም ባለቤትም አሁንም በሚል የተሰጠበት ሁኔታ ነው ያለውና ስለዚህ እነዚህ ስትራቴጂክ ዲሲሽኖች ኮንቲኒየስሊ በመደረጋቸው መንግስትም ተጠቅመዋል፣ የኢትዮጵያ ህዝብም ተጠቅመዋል፣ ተቋሙም አድገዋል። ኢትዮጵያኖች ለዓለም ያበረከቱት የሚኮሩበት ትልቅ አሴትና ተቋም ፈጥረዋል ማለት ነው። የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት በአሁኑ ጊዜ በተሟላ መልኩ ስራው ተጀምሮና እየተካሄደ ያለ ፕሮጀክት ነው። የፕሮጀክቱ የመጀመሪያው ስራ የነበረው ከአካባቢው የሚነሱ አርሶ አደሮች ወደ ተሻለ ቤት እና ዘላቂ ኑሮ መኖር የሚችሉበትን ፕሮጀክት በተሟላ መልኩ መተግበርና ማጠናቀቅ ነበር። እሱ ሰክሰስፉሊ ተጠናቆ አልቋል። ዘመናዊ ቪላ ተገንብቶላቸው ኢንካም ጀነሬቲንግ የሚያደርጉበት የተለያዩ ፋሲሊቲዎች ተገንብተው ሙሉ በሙሉ ረን እያደረጉና ፉሊ ትራንዚትድ ሆነው የማህበራዊ፣ የጤና፣ የትምህርት፣ የሌሎች በጠቅላላ አገልግሎታቸው አንድ ላይ በተሟላ ፓኬጅ ነው። ለቀጣይ ለኢትዮጵያ ብቻ ሳይሆን ለሌሎች ሀገሮችንም ጭምር በኳሊቲ ኦፍ ዴሊቨሪ ማህበረሰቡን ፍላጎት በሙሉ ባሳካ መልኩና የዘላቂ ህይወታቸውንም ፕሮቴክት ባረገ መልኩ ያ ፕሮጀክት ሙሉ ለሙሉ ተተግብሮ አልቋል። አሁን ደግሞ ኤርሊ ወርክስ የምንለው የመሬት መደልደል ስራው፣ የአጥር ስራው፣ የተለያዩ የውሃ የተለያዩ ፋሲሊቲዎችንም የመገንባት ጉዳይ በ750 ሚሊዮን ዶላር በላይ እየተሰራ ያለበት ሁኔታ ነው። ስለዚህ ፕሮጀክቱ በተሟላ የተግባር ምዕራፍ ላይ ያለ ፕሮጀክት ነው። በክቡር ጠቅላይ ሚኒስትራችንም የመሰረተ ድንጋይ የማስቀመጡ ስራ ፕሮጀክቱን በተሟላ መልኩ ወደ ስራ የተገባበት ነው። አሁን የተሰራ ያለው የፋይናንስ ሞቢላይዜሽን ስራው በጣም በአስተማማኝ ደረጃ በጥሩ ደረጃ የተካሄደበት ያለበት ነው። እንደተባለው ይሄ ፕሮጀክት 12.5 ቢሊዮን ዶላር ይፈጃል በጠቅላላ ማለት ነው። በጠቅላላ በብድር መልክ ግን ከውጭ የምንበደረው ወደ 8.5 ቢሊዮን ዶላር ብቻ ነው። የተቀረው 30% የአየር መንገድ ኢኩዊቲ ኢንጀክሽን ነው የሚሆነው። የኢትዮጵያ መንግስት የኢኩዊቲ ድርሻ ይሆናል ማለት ነው። ይሄ መሬቱም ከዚህ በፊት የወጡት የተለያዩ ወጪዎችም በቀጣይ አየር መንገዱ የሚያወጣቸው ወጪዎችንም ሌሎች ደግሞ ከታክስ ኢንሰንቲቮች ከከስተምስ ኢንሰንቲቮች ጋር የተገናኙ በሙሉ አንድ ላይ በዚህ ፓኬጅ የሚታዩ ናቸው። ከውጭ ሬዝ የምናደርገው 8.5 ሚሊዮን ዶላር ነው። ይሄ ፕሮጀክት ሙሉ በሙሉ ኮመርሻሊ ኦን ካሽ ቤዚስ ቫያብል ፕሮጀክት ነው። ኢኮኖሚክ ሪተርኑ አይደለም፣ ኦን ካሽ ቤዚስ ቫያብል ፕሮጀክት ነው። በሁለት መልኩ፣ አንደኛ አዲስ አበባ የአፍሪካና የዓለም የአቪዬሽን ሀብ ሆናለች። ቦሌ ኤርፖርት በአሁኑ ጊዜ 20 ሚሊዮን ነው። ዲዛይን ካፓሲቲውም እየደረሰ ነው ያለው። ስለዚህ አዲስ መገንባት አስፈላጊ ነው። ስለዚህ አዛ ሀብ ትልቅ ዲማንድ ነው ያለው ማለት ነው። ፕሮጀክት ዲማንዱ በጣም ከፍተኛ ነው። ሁለተኛ አየር መንገዳችንም እጅግ በጣም ሰክሰስፉል አየር መንገድ ነው። ስለዚህ ይሄ እድገት ደግሞ ከ120 እና በላይ አውሮፕላኖችን በማዘዝ በቀጣይ ፍሊት ካፓሲቲውም እያሳደገ ነው ያለው ማለት ነው። ስለዚህ ሰክሰስፉል ኮመርሻል ኤርላይን፣ ሰክሰስፉል ሀብ፣ እንደገና ደግሞ የትራፊክ ፎርካስቱ እጅግ በጣም አስተማማኝ ነው። ከፍተኛ ዲማንድ ያለው ፕሮጀክት ነው። የመንግስት ፍላጎት ስላለ ወይ አየር መንገዱ ስለፈለገ ሳይሆን ኮመርሻል ነሴሲቲውም ያመጣው ፕሮጀክት እና የፕሮጀክት ባለፉት 15 ዓመታት በተለያየ ጊዜ ሲታሰብ የቦታ ሲመረጥ ሲጠና ነው። ባለፉት 8 ዓመታት ነው ወደ ተሟላ የተግባር ምዕራፍ የተገባበት ማለት ነው። ስለዚህ ይሄንን ፕሮጀክት ፋይናንስ ለማድረግ አንደኛ በአየር መንገዳችን አቅም ላይ ከፍተኛ እምነት አለ። በዲማንዱም ይሄ ፕሮጀክት ሰርቭ የሚያደርገውን ዲማንድ ከመኖሩ አንጻርም ከፍተኛ እምነት አለ። ሜጋ ፕሮጀክቶችን ዴሊቨር በማድረግ ረገድ ደግሞ በኢትዮጵያ መንግስት በተለይ አሁን ባለው የለውጡ መንግስት ላይ ከፍተኛ እምነት ነው ያለው። የግራንድ ኢትዮጵያን ሬኔሳንስ ዳምም ሌሎችም ፕሮጀክቶችንም በመፈጸም ጉዳይ ከፍተኛ ትራክ ሪከርድ ነው ያለና በዛ ላይ ዓለም በሙሉ ያምነናል ማለት ነው።
ይሄንን ፕሮጀክት ደግሞ ፋይናንስ የምናደርገው ከአንድ ሀገር ብቻ አይደለም ከብዙ መልቲላተራል እና ባይላተራል ተቋሞች ነው ከብዙዎቹ ጋር እንጌጅ አድርገናል በቅርቡ ዋሽንግተን ዲሲ ላይ የነበረው የሮድ ሾው እጅግ በጣም ሰክሰስፉል ነው የነበረው አሜሪካኖችም ከአየር መንገዱ ጋር ጠንካራ ትስስር አላቸው ቅድም እንዳያችሁ ሲቋቋምም የአሜሪካ አየር መንገድ እና ኢትዮጵያ አየር መንገድ በጣም ሰፊ የሆነ ትስስር ነው ያላቸው ታሪካዊ ሁለተኛ ደግሞ አየር መንገዳችን የሚጠቀምበት ቴክኖሎጂ በአብዛኛው የአሜሪካ ቴክኖሎጂ ነው አውሮፕላኖች ምንገዛው ከነሱ ነው ኢንጂን ምንገዛው ከነሱ ነው ስለዚህ ዞሮ ለአሜሪካ ኤክስፖርት እና ለአሜሪካ ስራ ዕድል ፈጠራም በከፍተኛ ደረጃ የሚያግዝ ነው ስለዚህ የፕሮጀክት ከአሜሪካኖች ጋር ባለን ፓርትነርሺፕ የኮመርሻል ፓርትነርሺፕን በከፍተኛ ደረጃ ሊያሳድግ የሚችል ፕሮጀክት መሆኑና በአየር መንገዱም በሀቡም በሚኖረው ዲማንድም ፕሮጀክትን በመተግበር ረገድ ደግሞ ከፍተኛ እምነት ያለ መሆኑ ከአሜሪካም ትልቅ ፋይናንስ ኤክስፔክት ይደረጋል በአስተማማኝ ደረጃ ነው ያለው ከሚድል ኢስትም ከአውሮፓም ከኤዥያም ከቻይናም የተለያዩ የፋይናንስ ተቋማትም በሙሉ ኢንጌጅመንቱ ተጠናክሮ የቀጠለበት ሁኔታ አለ ክቡር ጠቅላይ ሚኒስትራችን ይሄን ፕሮጀክት በአስተማማኝ ለመጀመር ራሱን የቻለ ስቲሪንግ ኮሚቴ ተደራጅቶለታል የአየር መንገድ ቦርድ ይከታተለዋል ሚኒስትሮች እና ሌሎች ያሉበትም በፕራይም ሚኒስትር ኦፊስ ጭምር የሚታገዝ ስቲሪንግ ኮሚቴ ያለው ማለት ነው ስለዚህ እኛም በዚህ ማዕቀፍ ነው የምንንቀሳቀሰው ስለዚህ የፋይናንስ የማፈላለጉን ጉዳይ እጅግ በጣም ጥሩ ነው ያለው ይሄ ፕሮጀክት በአፍሪካ ውስጥ ከተተገበሩ ፕሮጀክቶች ግዙፉ ፕሮጀክት ነው ኢንፍራስትራክቸር ግንባታ የምዕተ ዓመቱ ኢንፍራስትራክቸር ግንባታ ሊባል ይችላል ማለት ነው ይሄ ደግሞ ከሰክሰስፉል አየር መንገድና ከሰክሰስፉል ሀብ እና ከሰክሰስፉል ፕሮጀክት ዴሊቨሪ ጋር ተገናኝቶ በተሟላ መልኩ ፋይናንሲንጉ ሬዝ ተደርጎ ወደ ተሟላ ስራ ይገባል የዲዛይን ስራው በአብዛኛው አልቋል ራሱን የቻለ የትልቅ የዲዛይን አቅም ያለው ኮንሰልታንት ተቀጥሮ እየተሰራ ነው ያለው የሌጋል አድቫይዘሮች አሉን ፋይናንሻል አድቫይዘሮች አሉን አፍሪካ ልማት ባንክ እንደ ማንዴትድ ሊድ አሬንጀር እየሰራ ነው ያለው ተጨማሪ ማንዴትድ ሊድ አሬንጀር ስም ኦንቦርድ እያደረግን ያለውና የፕሮጀክቱን ኤርሊ ወርክ እና የፋይናንስ ሞቢላይዜሽን የኮንትራክተሮች መረጣም በጥኑ መልኩ የተካሄደበት ያለበት ነውና ይሄ ፕሮጀክት በአስተማማኝ ፋይናንሲንጉ ተገኝቶ ሙሉ ለሙሉ ዴሊቨር ተደርጎ ኢትዮጵያ ለአፍሪካ ብቻ አይደለም ለዓለም የአቪዬሽን ማዕከል ሆና መቀጠሏን የምታረጋግጥበት ትልቅ ምዕራፍ የሚከፍት ፕሮጀክት ነው አመሰግናለሁ እንኳን ደስ አላችሁ ፓርቲኩላርሊ ማለት ፈልጋለሁ ሉክ አየር መንገዱ የትራንስፖርት ተቋም ነው የሚል ብዥታ ያለው ካለ ተሳስተዋል ኢትዮጵያ አየር መንገድ በጣም ግዙፍ የኢኮኖሚ የመሰረተ ልማትና የዲፕሎማሲ ተቋም ነው ግዙፍ ነው ኢኮኖሚውን ካፕል ኦፍ ቲንግስ ለማንሳት የኢትዮጵያ ባላንስ ኦፍ ፔመንት ስታዩ በስም አልተጻፈም እንጂ አየር መንገድ የሚል ጽሁፍ ነው በውስጡ የምታዩት the service export 7.6 billion በ2024-25 አይደለም የአገልግሎት የውጭ ንግዱ ማለት ነው የሸቀጦችን ብናይ ቅድም ያየናቸው 16-18 ካርጎዎች ጭነው የሚሄዱት በተለይ ሆርቲካልቸር ላይ ያለው ወደ ኢትዮጵያ ኤርላይንስ ኤክስፖርት የሚባል ነገር የለም በዛ ዘርፍ ማለት ይቻላል በጣም ሲግኒፊካንት ኮንትሪቢዩሽን ያለው ተቋም ነው የመሰረተ ልማት ተቋምም ነው ኢማጂን the last 8 years 7 ኤርፖርት ነው የገነባው በየአመቱ አንዳንድ ኤርፖርት እየገነባ ነው የነበረው ማለት ነው አሁን ቢሾፍቱን እንግዲህ is going to be the future aviation hub of the world ብለን ነው የምናስበው አይደለም ይሄ በጣም ግዙፍ የዓለም የአቪዬሽን ሀብ የሚሆን ፋሲሊቲ እየገነባ ያለ 12.5 ቢሊዮን እየገነባ ያለ ትልቅ ተቋም ነው ዲፕሎማሲ ካፕል ኦፍ ኤግዛምፕልስ ላንሳና ባለፈው ያው እንደነበርን ለደብሊውቲኦ ስብሰባ እያንዳንዱ ያገኘነው ሚኒስትር ሰላም ካለ በኋላ ቀጥሎ የሚለው ኢትዮጵያ አየር መንገድ ምስጋና ይግባውና ይሄው እዚህ መምጣት ይችላል ይላሉ ኢትዮጵያ አየር መንገድ is connecting በተለይ አሁን ባለው ሁኔታ particularly ከኤዥያ ከአፍሪካ ዓለምን አንድ ላይ እያመጣ ያለ በጣም የሚገርም አገልግሎት እየሰጠ ያለ ተቋም ነው but the humanitarian the emergency evacuation በማድረግ ረገድ ካርጎ ላይ በኮቪድ ጊዜ የአየር መንገዱን የዓለም ውለታ ምረሳው አይመስለኝም ዓለም ቫክሲኔሽን አግኝቶ እንዲተርፍ ማድረግ የቻለ ትልቅ ተቋም ነው so in a nutshell ግዙፍ የኢኮኖሚ የዲፕሎማሲ ተቋም ነው ኢትዮጵያ አየር መንገድ
እንደዚህ ነው ማየት ያለብን ኮንትሪቢዩሽኑን በኢኮኖሚ ውስጥ። የኢትዮጵያ አየር መንገድ ቅድም እንዳነሳሁት የኢትዮጵያ የአገልግሎት ዘርፍ የውጭ ንግድ ነው ማለት ነው። ኤሰንሻሊ 80 90 there are times when it was 90 so ሰርቪስ ኤክስፖርት ኢትዮጵያ አየር መንገድ ነው ማለት ነው ደረጃ ነው። አየር መንገዱ ግን በተከታታይ እንዲያድግ መንግስትም ሴንትራል ባንኩም ድጋፍ ያደረገ ነው የቆየው። ይሄንን የሚያገኘውን ገቢ even when we had a very distorted forex regime በነበረን ጊዜ ራሱ አየር መንገዱ ፉሊ ሪኢንቨስት እያደረገ እንዲያድግ ሲደረግ ነው የነበረው። ሶ የኢትዮጵያ አየር መንገድ ለነገ ኢንቨስት ያደረገ ያለ ተቋም ነው ማለት ነው። it's easier to say ዛሬ ጥረት አለብኝ ይሄን ብር አምጣ ማለት ሌላ ዲማንድ ሳይኖር ቀርቶ አይደለም። ግን አሁን የምታየው አይነት አየር መንገድ የ80 ዓመት ኩራት መፍጠር የምትችለው ኮንሺየስሊ ኢንቨስት ማድረግ ስትችል ነው። ሶ የኢትዮጵያን አጠቃላይ የኢኮኖሚ አቅም ኢንፋክት አንዳንዴ ከኢኮኖሚ አቅሙ በላይ ሆነ። ለምሳሌ የአየር መንገዱ ሬቲንግ ከኛ ሬቲንግ የተሻለ ነው essentially so it's a bit anomaly and እንደምታውቁት የሪፎርም ፕሮግራም ስናደርግ የልማት አጋሮች ጋር ብዙ ሪሶርስ ሞቢላይዝ አድርገናል። ከአይኤምኤፍ ጋር የነበረን ፕሮግራም ኤክሰፕሽናል አክሰስ የሚባል ነው። 800% ኦፍ አወር ኮታ ነው የተሰጠን። በመጀመሪያው ነው the biggest ever ከፒአርጂቲ ከሚባለው ፈንድ እና አከራካሪ ነበር ቦርድ ላይ እና አንድ የኤዥያ ሰው ናቸው ምክትሏና ዳይሬክተር አይኤምኤፍ ስብሰባ ላይ ሲነሳ አይ ቲንክ ስብሰባውን ሊመሩ ኤዴ ቢፎር በኢትዮጵያ ነው ያለፉት አዲስ አበባ ነክተው ትራንዚት አድርገው አልፈዋል። ነው what he said in that meeting was look ይሄን የመሰለ እና አይተዋል እንደ ታክሲ ተደርድሮ አውሮፕላኑ እዚህ ውስጥና ይሄን የመሰለ አየር መንገድ ማኔጅ የሚችል ኢኮኖሚ 3 ቢሊዮን ነው 3 ቢሊዮን ፕሮግራም ማኔጅ ማድረግ አይችልም የሚል እንትን የለኝም ብለው essentially የስብሰባውን መንፈስ የቀየረ ነገር አደረገው። ሶ አየር መንገዱ ብንደግፈውም መልሶ ደግሞ እየሰጠን ነው ማለት ነው። but overall የአየር መንገዱን ኮንትሪቢዩሽን አጠቃላይ በሲስተም ደረጃ ማየት ነው ያለብን። እንደምታውቀው ዲጂታል ትራንስፎርሜሽኑ ዲፐር ነው over the last few years በተለይ በጣም ዲፕ የሆነ ዲጂታል ትራንስፎርሜሽን ያደረግነው the financial sector አየር መንገዱ catching up with this የከስተመር ሰርቪስ የፔመንት በቴሌብር በሌሎችም መንገዶች የመክፈሉ ነገር የኛን የዲጂታል ድራይቭ ዲፕን ማድረግ ነገር ትልቅ ኮንትሪቢዩሽን ነው የነበረው ማለት ነው። ለምሳሌ the last couple of years የነበረው የዲጂታል ትራንዛክሽን የምታይበት ጊዜ ስሎ የነበሩ ነገሮች በጣም መፍጠን ይችላል። ቲኬት ሪፈንድ ማድረግ ብትፈልግ 3 weeks ምናምን ይፈጅብህ ነበር። አሁን in less than 48 hours ሪፈንድ ማድረግ የሚያስችልህ ካፓቢሊቲ ፈጥሯል አየር መንገዱ እና ሴንትራል ባንኩ ተናበው በሰሩት ስራ ማለት ነው። more importantly በዚህ ልጨርስ የፎሬክስ ሪጂሙን በተለይ ከቀየር በኋላ ሰሞኑን የአያታ ስብሰባ ነበር እዚህ ከተማ እንደምታውቁት and I met the CEO in Erase. He was saying the only country in Africa where he has 100% clearance in terms of effects ችግር አለባቸው። አየር መንገዱ ይቸገራል። አንድ ነገራት ላይ ብር አለው አሁን ከረንሲ ያለው ያልተቀበለው አለ በዚህ በሎካል ከረንሲ የከፈለው። እኛ ግን we have clearly told የአንድ ሀገር ያው በድሮ ምንዛሬ ክፈሉን የሚል ኬዝ የቀራል እንጂ we've clearly told ይሄ በጣም ሲግኒፊካንት ነው። አይ ሆፕ ስብሰባ ላይ ተነስቷል ብዬ ተስፋ አደርጋለሁ። ኮምፔር ቱ ኢቨን ሳም ቢግ ኢኮኖሚስ ነው እያልኩ ያለሁት። ይሄ የሆነው ኤክስፖርታችን ኦን ሰርቪስ ሳይድም ኦን ጉድ ሳይድም እያደገ ስለመጣ አጠቃላይ ማክሮ ሪፎርሙ ትርጉም ያለው ለውጥ ስላመጣ ነው ማለት ነው። ሶ አሁን as a country we can proudly say ከአይታ ባል ሀገራት ውስጥ ምንም አይነት ባክሎግ የሌለባት ሀገር ባንኮች እዚህ ያሉ አይ ሲ ነምበር ኦፍ ባንክ ፕሬዚደንትስ ታንክ ዩ ፎር ዩር ወርክ ይሄንን ስራ አጠናክረን መቀጠል አለበት። ይሄ ኢት ጎዝ ሎንግ ዌይ በነገራችን ላይ የሚሰጠው ትርጉም ቀላል አይደለም። ሶ
this is how the airline is playing a very important የማክሮ ሪፎርሙ ዲፐንድ እንዲሆን ኮንፊደንስ ኖሮን ሪፎርም እንዳደርግ ያገዘ ትልቅ አቅም ያለው አየር መንገድ ነው። የፋይናንሻል ረንዌውን ያጸዳን ነው አየር መንገዱ ኢቭን ሞር ከፍ ብሎ እንዲበር አየር መንገዱ ደግሞ የኢትዮጵያ የማክሮ ሪፎርም ዲፐንድ እንዲሆን የራሱ ሚና ይጫወታል ማለት ነው። በጣም ተናቦ የሚሄድ ነገር ነው። ለምሳሌ እኛን ሪዘርቭ ዳይቨርሲፋይ ያደረግን ነው across different denominations, across different geographies. just አየር መንገዱ ሚና ኦልሬዲ አየር መንገዱ ኦፕሬት የሚያደርግባቸው ኢኮኖሚዎች አሉ significant asset in terms of cash ያለው we can leverage on that to even diversify our reserve management accumulation ማለት ነው። ሁለተኛ እኛ የኢትዮጵያን የፔመንት ሲስተም ከዓለም ጋር ስትሮንግሊ ኢንተግሬት ለማድረግ እየሰራን ነው። አሁን ከዳይሬክት ከዩኒፔ ከቻይና ጋር ቀጥታ ፔመንት ሲስተም እየዘረጋን ነው። ከዩኤኢ ጋር ዘርግተናል። ስዊፍት ብቻ ሳይሆን ሌሎች አማራጭ ፔመንት ሲስተሞችን እየዘረጋ ይሄ ማለት የኢትዮጵያ አየር መንገድ ደንበኞች ኢዝሊ መክፈል እንዲችሉ እንዳይቸገሩ ኢትዮጵያ አየር መንገድ ደንበኞች እንደን ኢትዮጵያን የሚገበኙ ቱሪስቶች ኦር ወደ ተለያየ ዓለም የሚጓዙ ደንበኞች በሙሉ የቀለለ የፋይናንስ ስርዓት እንዲገጥማቸው ያደረግን ነው ማለት ነው። ሶ ይሄ በጣም ተናቦ የሚሄድ ነው። ሉክ የኛ የማክሮ ሪፎርም ማንትራ ምንድነው? ሰስቴናብል ኢኮኖሚክ ግሮዝ አንደር ስቴብል ማክሮ ኢኮኖሚ አይደለም። ሶ ያ የስቴብል ማክሮ ኢኮኖሚ በአንድ በኩል ኮንቲኒየስ የሆነ የኤክስፖርት ግሮዝ ይጠይቃል። ለባላንስ ኦፍ ፔመንት ለምሳሌ ከስንት ዓመታት በኋላ ለመጀመሪያ ጊዜ ፖዚቲቭ ባላንስ ኦፍ ፔመንት ሪፖርት አድርገናል አይደለም። እሱን ስታይ ትልቁ ሚና የተጫወተው አየር መንገዱ ነው። ቢኮዝ የጉድ ሰርቪስ ስቲል ኔጌቲቭ ነው። ኢምፖርት የምናደርገው ከምንልከው ይበልጣል ሲግኒፊካንትሊ። የባላንስ ኦፍ ፔመንቱ ላይ ከውጭ ያገኘነው አጠቃላይ ሌሎች ፍሰቶችና የአየር መንገዱ ሚና ክሪቲካል ሮል ነበረው ማለት ነው። ቅድም እንዳነሳው ላይ የፔመንት ሲስተሙ ላይ መስራቸው ስራዎች አሉ። ስዊፍት የሆነ ክሊራንስ ሲስተም ሴትልመንት ላይ ያለው ነገር አየር መንገዱ በርካታ ኤጀንቶች አሉት። አይታ የለያቸው ኤጀንቶች አሉ። እነዚህ ኤጀንቶች በፈጠነ ሁኔታ ገንዘብ ስቴትል ማድረግና በተለያዩ አማራጮች ዲጂታል አማራጮች መክፈል መቻላቸው የደንበኛን የአገልግሎት ሁኔታ ያሳድጋል። ያ ሪሶርስ ደግሞ ወደ ኢትዮጵያ በቀላሉ መፍሰሱ የኛን የፋይናንስ አቅም ያሳድጋል ማለት ነው። ሶ የአንድ ሳንቲም ሁለት ገጽታ ሁለቱ ተቋማት የሚሰሯቸው ስራዎች በጣም ተናቦ የሚሄዱ ስራዎች ናቸው። ሶ አየር መንገዱ ከፍ ብሎ በበረረ ቁጥር የኛም የማክሮ ሪፎርም ዲፔንድ ይሆናል። የኛ የማክሮ ሪፎርም ዲፔንድ በሆነ ቁጥር እንዳልኩት ቅድም ራድዌውን ባጸዳንላችሁ መጠን ደግሞ አየር መንገዱ የተሻለ ከፍ ብሎ ይበራል። አይ ዋንት ቱ አሹር በዚህ ልጨርስ የአየር መንገዱ ስኬት ይሄ የኢትዮጵያ ሕዝብ አንጡራ ሀብት ነው። ልብን የሚያሞቅ ሌላ ኮምፓራብል የሆነ ነገር የለም። እየመጡ አሉ አሁን ግን ሪሊ ከክራውዱ ወጣ ብሎ ያለው ኢትዮጵያ አየር መንገድ ነው። ዌሬቨር ዩ ጎ በኢትዮጵያዊነትህ እንድትኮራ የሚያደርግ አየር መንገድ ነው። ሶ የአየር መንገድ ከዚህም በላይ የተሳካ እንዲሆን ከዓለም ትልልቅ አየር መንገዶች አንዱ እንዲሆን የምንሰራው የኢኮኖሚ ሪፎርም የኢኮኖሚ ግሮዝ ስራ ትልቅ ሚና አለው ማለት ነው። will be taken seriously by the size of our economy። አየር መንገዱ በሬቲንግ ቀድሞናል። አሁን እኛም ሬቲንጉን ከፍ አድርገን አምጥተን ዲስትራክሽን እየሰራን ነው። መሳ ለመሳ መጣና አንዳንድ ነገር ላይ ቀርበናል፣ አንዳንድ ነገር ላይ ቀርበናል። ግን ተናበን ወደፊት እንሄዳለን ማለት ነው። አመሰግናለሁ። አት ፐርሰናል ሌቭል ሁላችንንም ልባችንን የሚያሞቅ ወተን ስንመለስ በኩራት ደረታችንን አንገታችንን ቀና አድርገን ደረታችንን ገልበጥ አድርገን የምንናገርለት በመሆኑ ማለቴ ነው። በጣም ያኮራል። ደግነቱ እንኳን የኢትዮጵያ አየር መንገድ ሆነ 3 ሰው አውርቶለት ገና አያልቅም የኢትዮጵያ አየር መንገድ ጉዳይ። ቀድሞ ወንድሞቼ ቢያነሱም ምንድነው ኮንትሪቢዩሽኑ የሚለውን ነገር ለማንሳት በአንድም በሌላም በኩል የተቃቀሷቸው ነገሮች ቢኖሩም አንድ ሀገር በኢኮኖሚ በማህበራዊ በተለያዩ ጉዳዮች መልማት የሚለው ሀሳብ ከመምጣቱ በፊት ሀገር የሚለው ነገር መኖር አለበት።
ሀገር ደግሞ የሀገረ መንግስት ግንባታ ብለን የምንለው የኔሽን ቢልዲንጉ ህዝቡን አንድ አድርጎ የሚያቆይ ጉዳይ አንድን ሀገር ከአንድ መንግስት ወደ ሌላ መንግስት የሚያሸጋግር ጉዳይ ውስጥ በጣም ወሳኝ ሆኖ የሚመጣው ተቋም ነው። የኢትዮጵያ አየር መንገድ በሀገረ መንግስት ግንባታ ውስጥ ሁሉም ኢትዮጵያዊ ከጫፍ ጫፍ በአራቱም ማዕዘን የኔ ብሎ የሚለው የጋራ ማንነት መገለጫ በመሆኑ ኢትዮጵያን አንድ አድርጎ የማቆየት ሚና ትልቅ ነበረው ማለት ነው። ስለዚህ ከዛ ቀጥሎ ነው ማለት ነው የልማቱ ጉዳይ ኢኮኖሚ ብለን ምን ገልጸው የመጣው። በእርግጥ ዘርፈ ብዙ ነው ልማትም ብለን ስንል የግድ በገንዘብ የምንተነትነው ኳንቲፋይ የምናደርገው ነገር ብቻ አይደለም ብዬ ነው። ከዛ ነው የሚጀምረው ማለት ነው። ሲቀጥል የኢትዮጵያ አየር መንገድ ለኢትዮጵያ ብቻ ሳይሆን ለአፍሪካ የመቻልና የኤክሰለንስ የልቀት ማሳያ ነው፣ ምልክት ነው። ዝም ብሎ መቻል አይደለም። ብዙ ነገሮች ችሎ ማሳየት ይቻላል፣ ግን ከመቻል ያለፈ ኤክሰለንስ በዘርፉ የታየበት በዓለም አቀፍ ደረጃ ተጠቃሽ ተወዳዳሪ በአፍሪካውያን በጥቁሮች በኢትዮጵያውያን የሚመራ ተቋም መሆኑ ኢትዮጵያ ትችላለች። አብረን ብንሰራባት ኢንቨስት ብናደርግ ሰርታ አሳይታለች የምትችል ሀገር ናት የሚለውን ደግሞ ለመፍጠር ማንኛውም ኢንቨስትመንት መምጣት እንዲችል አቅማችንን የምናሳይበት መሸጫ ፖይንታችን ነው ማለት ነው። ራሳችንን የምንሸጥበት ነው። ይሄም ትልቅ ሚና ይጫወታል። የኢትዮጵያን ክሬዲቢሊቲ፣ የቢዝነስ ኢንቫይሮንመንቱን፣ ሬቲንጋችንን በዓለም ላይ ያለንን የተሻለ ከማድረግ አኳያ ትልቅ ሚና ይጫወታል። በራሱ የሚያመጣውን ቀጥተኛ እና ሌሎች ዘርፎች ላይ ያለውን ብቻ ከማየት ባሻገር ማለት ነው። ከዛም ደግሞ ጠለቅ ብለን ስንሄድ ቅድም ዶክተር ኢዮብ ብሎታል። ለምሳሌ በሰርቪስ ኤክስፖርት 2017 ላይ ከ8 ቢሊዮን ዶላር ያለፈ አግኝተናል። ከዛ ውስጥ 80%ቱ ከኢትዮጵያ አየር መንገድ ነው የመጣው። ስስታም ስለሆንን ነው ሰርቪስ ኤክስፖርት ይሄን አክል አገኘን ብቻ ብለን የምናልፈው። አንዳንዴ ጠቀስ ለማድረግ ጥረት እናደርጋለን፣ ግን ኦልሞስት ሁሉም ማለት ነው 80%ቱ የአምና ማለት ነው ከኢትዮጵያ አየር መንገድ ነው። ይሄ ሁሌም እንዲሁ ነው ማለት ነው። ዘንድሮም የተለየ ነገር አይኖርም። በሰርቪስ ኤክስፖርታችን ላይ ቅድም እንደተባለው ባላንስ ኦፍ ፔመንታችን ላይ ያለው ኮንትሪቢዩሽን በጣም በጣም ትልቅ ነው ማለት ነው። ከዛ ባለፈ የቀጥታ የፈጠረው የስራ እድል በጣም ትልቅ ነው። የንግድ ፋሲሊቴሽን ስራው ደግሞ እጅግ ትልቅ ነው። ሌሎቹ ዘርፎች ላይ ኤክስፖርት ዳይቨርሲፊኬሽናችንን ፖሲብል ያደረገው ለምሳሌ አበባን፣ ሌሎች ፔሪሸብል የሆኑ የኤክስፖርት ሸቀጦቻችንን አለምንም ችግር ለመላክ እና ኤክስፖርታችንን የተሻለ ለማድረግ ትልቅ ሚና ተጫውቷል ማለት ነው። በሌሎቹ ዘርፎች ላይ ያለው ሚና በዛው መጠን በጣም ትልቅ ነው። ቱሪዝም ዘርፉ ሰው ለመጓዝ ቀላል ሊሆንለት ይገባል አይደለም? ለቫኬሽንም ይሁን ለቢዝነስም ይሁን አዲሱን የቱሪዝም ፍሮንታይር ለምሳሌ የኮንፈረንስ ቱሪዝምን ፖሲብል ከሚያደርጉ ነገሮች ውስጥ አንዱ የኢትዮጵያ አየር መንገድ መኖር ነውና ቤለም በቅርብ ብራዚል ማለት ነው ኮፕ 30 ሲዘጋጅ በጣም ትልቁ ችግር የሆነው ለሰው ከዓለም ተጉዞ ለመሄድ የጉዞ ኮኔክቲቪቲው ነበርና በጣም ብዙ ሰዎች ከአውሮፓ ከሁሉም ኮርነር ኦፍ ዓለም ለመምጣት ጥረት አድርጓል። 5፣ 6፣ 7 ስቶፕ አድርጎ ነው ቤለም የደረሰው። ለኢትዮጵያውያን ግን በጣም በኩራት በጣም ቀላል ነበረ። 2 ስቶፕ ከዛ ያለፈ እንዲሁ ቀን ራሱ ማመቻቸት ያቃተው 3 ስቶፕ አድርጎ ሊሆን ይችላል። 2ም አይደለም 1 እና 2 ስቶፕ ማለት ነው። ቀጥታ ሳኦ ፖሎ በረርኩኝ፣ ከዛ ወደ ቤለም እንደዚሁ ቀጥታ ሄድኩኝ። ሶ በአንድ ጉዞ እንደማለት ነው ሲወዳደር ከሌሎቹ ጋር።
የሄድኩትና ይሄ ከዓለም ጫፍ እስከ ጫፍ ኢትዮጵያውያንን ብቻ ሳይሆን ዓለምን እያገናኘ ያለ ነውና በትንሽ ተገልጾ የሚያልቅ አይደለም። ላርጅሊ የኢትዮጵያ ቪዥን በአንድ ቃል ገለጹ ቢባል ከዓለም መስተካከል ቪዥን ነው ያለን። ከዛ ያ ደግሞ በዘርፎች ሊመነዘር በደንብ የሚችል ሆኖ ማለት ነው። የኢትዮጵያ አየር መንገድ ኤክሰለንሱን እያሳየን ያለውን አጂሊቲ አጠናክሮ እንዲቀጥል ነው አንዱ የምንይዘው ነገር። ግን ካፓሲቲውን እየጨመረ በአገልግሎት ዘርፍ የሚኖረንን ኤክስፖርት ገቢ ከማሳደግ ባሻገር የትሬድ ፋሲሊቴሽን ስራው በደንብ እንዲያድግ ነው ኤክስፔክት የሚደረገው። በዚህ ውስጥ እነ ሲንጋፖር ያደጉበትን አይነት የሎጂስቲክ ሀብ ሆነው ከአገልግሎቱ ከሚያገኙት ሌላውን ኢኮኖሚ ደግሞ በጣም አስቻይ ሆነው እንደተጫወተው ሁሉ የኢትዮጵያ አየር መንገድ ያንን ሚና እንዲጫወት በእጅጉ እንፈልጋለን። ለሌሎቹ ዘርፎች ለምሳሌ ቱሪዝምን ለመሰለ አሁን ስቶፕ ኦቨር ቱሪዝም ኦልሬዲ ጀምረናል። ከዛ ማክሲመም ሀገራችን ማግኘት ያለባትን ማግኘት እንድትችል ከሚመለከታቸው ጋራ እንደሚሰሩ ኤክስፔክት ይደረጋል። በቱሪዝም ዘርፍ ላይ ላስቀመጥነው ግብ ትልቅ አሳምሽናችን የኢትዮጵያ አየር መንገድ አፈጻጸም ነው ማለት ነው፣ የተሻለ ይሆናል በማለት። ከዛ ባሻገር ግን ጎይንግ ቢዮንድ ሰርቪስ ይሄ የሎጂስቲክ የትሬድ ፋሲሊቴሽኑ ባሻገር እንደ ሀገር ኢኮኖሚ ስትራክቸራል ትራንስፎርሜሽን ለማምጣት በተለይ በማኒፋክቸሪንግ ዘርፉ ሞር ሶፊስቲኬትድ የሆነ በግሎባል ቫልዩ ቼን ላይ ራሳችንን ለማግኘት ትልቅ ሚና ይጫወታል ብለን የምናስበው ኦልሬዲ ያየንበትን ለምሳሌ በትሬኒንግ በሰው ኃይል ልማቱ በአንድ በኩል ለዓለም ቪዚቢሊቲያችንን የሚጨምር ገር ኃይል ነው። አፍሪካን እያሰለጠንን ነው። ከዛ ቢዮንድ መሄድ አለብን። ስለዚህ በስልጠናው ዘርፍ በደንብ ኤክስፔክት እናደርጋለን። ከዛ ባሻገር አሁን የተጀመረውን በአቪዬሽን ኢንዱስትሪ ላይ የምርቶችን የፋብሪኬሽን አቅምን በመጨመር ከጥገና አገልግሎት ባሻገር ፓርቶችን የማምረት በመገጣጠም ልንጀምር እንችላለን። የማምረት የቫልዩ አዲሽን ስራ ኦልሬዲ የተገነባውን ኤክሰለንስ ሌቨሬጅ እንደሚያደርግ ታሳቢ በማድረግ እዚህ ላይ ትልቅ ግብ አስቀምጧል መንግስት ማለት ነው። በዚህ ውስጥ የኢትዮጵያ አየር መንገድን ሚና በዛው ሌብል ነው የያዝነው ማለት ነው። እና በአጠቃላይ እንደ ሀገር ቅድም እንዳነሳሁት ቀጥታ በራሱ ከሚያመጣው ገቢ ወይዘር በኤክስፖርት ወይም ሀገር ውስጥ ስራ እድል በመፍጠር የተለያዩ እድሎችን በመፍጠር የትሬድ ፋሲሊቴሽኑ የቱሪዝሙ አሁን ደግሞ በማኒፋክቸሪንግ እና በሰው ኃይል ልማት ሰፋ ያለ ኢንፍሉዌንስ ሰፋ ያለ ቫልዩ ነው ማለት ነው ታርጌት አድርገን ያለ ነው። I think one of the success factors ለኢትዮጵያ አየር መንገድ ሬዚሊየንት የሆነ ከገቨርናንስ ጀምሮ የውስጡ ማኔጅመንት እንዲኖረው ያደረገ የሰክሰሽን ፕላኑ ነው ማለት ነው። እና እንደ ሁሌ እንደ ምሳሌ ይነሳል። በኢትዮጵያ አየር መንገድ የሰክሰሽን ፕላን መንግስት በካቢኔም በሚኖረው የተቋማት ግንባታ ውይይት ውስጥ እንደ ማሳያ ሁሌ እንደሚነሳ በሌሎቹ ተቋማት ልናመጣ የምንችለው የሚለው ትልቅ ጉዳይ በቴብላችን ላይ ያለ ነው። ለምሳሌ የኢትዮጵያ መንግስት በተለይ የአስፈጻሚው ዊንግ ተቋማትን ከዚህ ቀደም ሲደራጁ እንደነበረው ብዙ መረጃ ላይ ኖራችሁ ይችላል እናንተ የቢዝነስ ሰዎች ስለሆናችሁ። በዘፈቀደ ከሚደራጅበት በጣም በተለወጠ መልኩ የ2021 በፈረንጆች ወይም 14ቱ በኢትዮጵያ ሲቋቋም መንግስት 2 ዓመት የፈጀ ባክግራውንድ ሰፊ ጥናት ተጠንቶበት
ተቋማት እንዴት ይደራጁ፣ ስለ ኢንስቲትዩሽናል ሜሞሪ ታክቲካል ለሆኑ ጉዳዮች የምናቋቁማቸው ተቋማት ቢኖሩም የፋንክሽናል ሎኬሽን አሞንግ ተቋማት ጊዜ የሚሻገሩ ተቋማት እንዴት ይሁኑ የሚለውን ጨምሮ ስለ ቋሚ ተጠሪ አይደለም። ቋሚ ተጠሪ የምንለው በየተቋማት አንድ ሰው ተሹሞ ሊሄድ ይችላል፣ ተሹሞ ወደ ሌላም ሊነሳ ይችላል። ግን ተቋሙን ተቋም አድርጎ የሚያቆዩ ኮር ጉዳዮችን ኮር ኮምፒተንስ ባለበት ማፍራት እንዲቻል ከ2021 ከፈረንጆቹ ጀምሮ የተቋቋመው መንግስት ላይ እየተሰራ መሆኑን ለመናገር ነው። ክቡር ጠቅላይ ሚኒስትር ካቢኔያቸውን በየጊዜው ከሚገመግሙበት ነጥብ አንዱ ሁሌ ኤክስፕሊሲት ሆኖ ተተኪ ማፍራት፣ ተተኪ አፍርተናል ወይ፣ ተቋሙ እኔ ባልኖር ሊቀጥል ይችላል ወይ የሚለው ነገር በጣም ትልቅ ጥያቄ ሆኖ ነው የሚሰራውና ይሄ በጣም ወሳኝ ጉዳይ ነው። ከኢትዮጵያ አየር መንገድ ብዙ ምንማረው አለ፣ ሁሌም እንደ ማሳያም ይነሳል ለማለት ፈልጌ ነው። ሶ አሁን በቀጣዩ መንግስት ላይም ይሄ የበለጠ እየተሰራ ይመጣል። ሌሎቹ እንዴት ሌሎች የስቴት ኦንድ ኢንተርፕራይዝስ ምን ሊማሩ ይችላሉ ተብሎ ለተነሳው አይ ቲንክ ቅድም ያልኩት አጠቃላይ የመንግስት አደረጃጀት ኮምፒተንስ እንዴት ይንገንባ በያለበት የሚለውና የሰክሰሽን ፕላን የኢንስቲትዩሽናል ሜሞሪ እና የመቀጠል ነገር 2021 ላይ በነበረው አደረጃጀት እንደ አንድ ወሳኝ መርህ ስራ ላይ ሲውል የኢአይኤች መመስረት ከዛ ጋር አብሮ ተያይዞ የመጣ ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ የኢትዮጵያ ኢንቨስትመንት ሆልዲንግስ ከ40 በላይ የስቴት ኦንድ ኢንተርፕራይዝስ ይዞ አሁን እየሰራ ያለው አንዱ ጉዳይ ኦን ወይም በስሩ ካሉ ተቋማት ውስጥ ያለን ኮምፒተንስ ሌሎቹም ጋር ልምዱ እንዲወስዱ ከማድረግ ጀምሮ ከሬጉላር የትርፋማነት ባሻገር ኤክሰለንስ ልክ እንደ ኢትዮጵያ አየር መንገድ ለማምጣት የአመራር የማፍራት ሰክሰሽን ፕላን እንዲኖራቸው የማድረግ ላይ በአጋጣሚ ቦርዱ ላይም ስለምቀመጥ ይሄ ትልቅ ስራ ተደርጎ ተይዞ የተሰራ ነው። ለዚህ የምንሄድበት ርቀት ወደፊታችን ያለው ረጅም ቢሆንም ከዛሬ 8 ዓመት ጋር ስናወዳድረው የስቴት ኦንድ ኢንተርፕራይዝስ የችግር ምልክት ከነበሩበት ኤክሰፕት ጥቂቶቹ ማለት ነው የኢትዮጵያ አየር መንገድን የመሰሉት ካልሆነ በስተቀር አሁን ትርፋማ እና ተወዳዳሪ ለመሆን በትጋት እየሰሩ ያሉ ተቋማት መሆን ችለዋልና በዚህ ውስጥ የነበረ ልምድ ትልቅ ሚና ተጫውቷልና ይሄንን በደንብ እያሰፋን እንቀጥላለን ለማለት ነው።